የትኛውን ቋንቋ የሥራ ታረጋላችሁ? የትኛውን ቋንቋ ብሔራዊ ቋንቋ ታረጋላችሁ? ብሔራዊ ቋንቋ የሚባል የለም። አማርኛን ብሔራዊ ቋንቋ እናደርጋለን። የልዩነትና ያለመግባባት ምንጭ ከሆኑ ዋና ጉዳዮች ውስጥ አንዱ እንዲህ አይነት ጥያቄዎች ናቸው። እነዚህ ቋንቋዎች የሥራ ቋንቋ መሆን አለባቸው ብለን አቋም ይዘን አንጭን። በ994ቱ የህዝብና ቤት ቆጠራ መሰረት ከጠቅላላው የኢትዮጵያ ህዝብ ውስጥ 33.8% ተናጋሪ ያለው የኦሮምኛ ወይም አፋን ኦሮሞ ቋንቋ ነው። የአማርኛ ቋንቋ ተናጋሪ ብዛት 29.3% ነው። በእናንተ መስፈርት አማርኛ ብሔራዊ ቋንቋ መሆን አይችልም። ይሄ የህዋት ያደግ እንትን ነው ዳታ ነው። ስለዚህ እሱ ብዙም የእናንተ ዳታ ምን ይላል? አንቀበልም። ለብሔሮቹ እውቅና ያልሰጠ ፓርቲ ለብሔሮቹ ቋንቋና ባህል እንዴት እውቅና ሊሰጥ ይችላል? ብሔር ብሔረሰቦች ብሎ እዛ ላይ መጻፉ የብሔር ብሔረሰቦችን መብት አላስከበረም አያስከብርም። ብሔራዊ ቋንቋ እናመጣለን ብለናል። ይሄንን ብሔራዊ ቋንቋ ቀደም ሲል እኮ ብሔራዊ ቋንቋ የሚባል የለምም የለንንም ብለዋል። ከየት ነው ያመጡት? አሁን የለንም ሳይሆን አገሪቷ ላይ አሁን ላይ የለም። ቀዳሚው መስፈርት የአፍ መፍቻ ቋንቋ ተናጋሪዎች ብዛት ነው። ይሄን ዓለም አቀፍ መስፈርት አትቀበሉት? አንደኛ አንተ ያስከው እንዴታ አንቀበለውም። እናንተ የኢትዮጵያ ህዝብ እንዲያምናችሁ መረጃችሁን አቅርቡ። እሱን ወደፊት መንግስት ነው የምናደርገው ነው። መጀመሪያ ቋንቋችንና ባህላችን ከማወቃችሁ በፊት እኛን ወቁም ለሚሉት ሰዎች እያንዳንዱ ዜጋ እንደ ኢትዮጵያዊነቱ እንደ ዜግነቱ ዜጋ በመሆኑ እናውቀዋለን። የክልሎች የሥራ ቋንቋ በማን ይወሰናል? ክልሎች የሉማ። አሁን የክፍላተ ሀገራት ይሄንን ጥያቄ በእናንተ አገላለጽ ለብልጽግና በእናንተ አገላለጽ ከህዝብ ጋር እንመካከራለን፣ ብሔራዊ ምክክሩን እንጠብቃለን። ለምንድን ነው መሸሸጊያ የምታረጉትና አቋማችሁን በይፋ ማትነው? ይሄ በነገራችን ላይ ለመሸሸግ ሳይሆን የህዝብ ድምጽ በዚህ ሀገር ፖለቲካ ውስጥ መከበር አለበት። ህብረተሰቡ እናንተ ምን ይዛችሁ እንደምትመጡ እየጠየቀን ያለው፣ እናንተ ደግሞ ህብረተሰቡ ምን እንደያዘ እየጠየቃችሁት ነው ያላችሁ።